አማራ ክልል ያጋጠሙትን ሁለገብ ችግሮች ለመፍታት በሚያደርገው ጥረት ሩሲያ አጋርነቷን አጠናክራ እንደምትቀጥል በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ቴርሂን ተናገሩ። አሸባሪው የትግራይ ወራሪ ቡድን ኢትዮጵያን ለማፍረስ በከፈተው ጦርነት ሩሲያ ከኢትዮጵያ ጎን በመቆሟ ትልቅ ክብር አለን ያሉት ደግሞ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ናቸው። ስማቸው ሸቴ በዝርዝር ይነግረናል። ኢትዮጵያና ሩሲያ 80 ዓመታት የዘለቀ ዲፕሎማሲያዊ ግንኙነት አላቸው። በትምህርት፣ በኃይል አቅርቦት፣ በልማትና በወታደራዊ ዘርፍ ጠንካራ አጋር ሀገራት ናቸው። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ በኢትዮጵያ ከሩሲያ አምባሳደር ኤቭጌኒ ቴርሂን ጋር ተወያይተዋል። ርዕሰ መስተዳድር ዶክተር ይልቃል ከፋለ አሸባሪው ትግራይ ወራሪ ቡድን ኢትዮጵያን ለመበታተን ጦርነት በከፈተበት ወቅት አንዳንድ ምዕራባውያን ሀገራት የተዛባ አቋማቸውን ሲያንጸባርቁ ሩሲያ ከኢትዮጵያ መንግስት ጎን በመቆሟ ምስጋናቸውን ገልጸውላቸዋል። በጣም የሚያሳዝነውና በመርህ ላይ ያልተመሰረቱ መሆኑን የሚያሳየው በኢትዮጵያ የውስጥ ጉዳይ በመግባት በተለይ የወሰንና ማንነት ጉዳይ ማንም እንዳይነካ ብለው የአሜሪካ መንግስት አዋጅ ሲያውጅ ነበር። በተመሳሳይ አማራ ክልል በተመለከተ በልዩ ጉዳይ ተጽዕኖ ሲያደርጉ ነበር። በዚህ ሁሉ መድረክ ራሻ ከኢትዮጵያ ጎን በመቆም እነዚያ የያዙት ሀሳብ ትክክል እንዳልሆነ እውነት ላይ እንዳልቆመ ፍትህ የጎደለው እንደሆነ በማስረዳት እና አቋም በመያዝ ራሻውያን እና የራሻ መንግስት ያደረጉት ተጋድሎ የምንረሳው አይደለምና መንግስትንም ህዝብንም ከፍተኛ ክብር አለን እናመሰግናለን ማለት ፈልጋለሁ። ርዕሰ መስተዳድሩ አሸባሪው ትግራይ ወራሪ ቡድን በአማራ ህዝብ ላይ ከፍተኛ ሰብአዊና ቁሳዊ ጥፋት ማድረሱን ለአምባሳደር ቴርሂን አብራርተውላቸዋል። ከኢትዮጵያ አጋር ሀገራት ጋር ምክክር ማድረጉም የመልሶ ግንባታ ሂደቱን ውጤታማ ለማድረግ አጋዥ እንደሚሆንም ያላቸውን እምነት ገልጸውላቸዋል። የአማራ ህዝብ ከፍተኛ ጉዳት ደርሶበታል። በወረራው የተዘጋጀና የተደራጀ አልነበረም። እንደዚያ ባለመሆኑ አብዛኛው አካባቢው አሸባሪ በተባለው ወያኔ ቡድን ጥቃት ደርሶበታል። በዚህም በርካታ ሰው ነው የሞተው፣ በርካታ ሰው ነው የተፈናቀለው። ሰላምና ደህንነትን ለማስከበር ጥረት እያደረግን፣ ስለዚህ የመንግስት አገልግሎት በሁሉም የክልሉ አካባቢዎች ተደራሽ እንዲሆን ከፍተኛ ጥረት እያደረግን ነው ማለት ነው። ስለዚህ ከእናንተ ጋር ሁነን ይህን ስንነጋገርና ስንሰራ ደግሞ የበለጠ ስራችን እየሰፋ የህዝብን ችግር እየፈታ እንዲሄድ፣ ስለዚህ በውስጥም በውጭም ያለውን ችግር ይፈታል ብዬ አስባለሁ። በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ቴርሂን በበኩላቸው ከባህር ዳር ከተማ አስተዳደርና ከባህር ዳር ዩኒቨርሲቲ የስራ ኃላፊዎች ጋር ምክክር ማድረጋቸውንና በትብብር ለመስራት መስማማታቸውን አንስተዋል። ሽብርተኛው ትህነግ በከፈተው ጦርነት ከፍተኛ ጥፋት ማድረሱን ተገንዝበናል። ጥቃቱን ለመመከት የምታደርጉትን ሁለገብ ጥረት ለመደገፍም ሩሲያ አጋርነቷን በተግባር ታረጋግጣለች ብለዋል። ምንም እንኳን ከፍተኛ ጉዳት በክልሉ ላይ የደረሰበት ቢሆንም ግን ይህንን ችግርን መውጣት እንደምትችሉ እኔ ሙሉ በሙሉ እርግጠኛ ሆኜ ለእናንተ ልባዊ ድጋፍን ልገልጽ እወዳለሁ። በበኩላችን የራሽና የሩሲያና የኢትዮጵያ ህዝቦች መቼም የተቃረቡ እና ወንድማማች ህዝቦች ነበሩ። ወደፊትም እንደዚሁ እንደምንቀጥል በጭራሽ አልጠራጠርም። በሩሲያ የሚገኙ ግዛቶች ከኢትዮጵያ ክልሎች ጋር ቀጥተኛ ግንኙነት በመፍጠር ትብብራቸውን እንዲያሳድጉ እንፈልጋለን ያሉት አምባሳደር ቴርሂን ይህንን ለማድረግም ተጨባጭ ፕሮጀክቶችን እንዘረጋለን ያሉት አዳዲስ የመተባበሪያ ዘዴዎች፣ አቅጣጫዎች፣ መርሆች መሻት ያስፈልጋል እና ከነሱ አንዱ በቀጥታ የሁለት ሀገሮች የተለያዩ ክልሎች በቀጥታ መተባበር መጀመር አለባቸው። የትምህርት ተቋሞች በተለይም ዩኒቨርሲቲዎች ደግሞ ቀጥታ ትስስሮችን ማስፋፋት አለባቸው እና ተጨባጭ ፕሮጀክቶችን መቀየስ እንደማንችል ለማድረግ ጽኑ ምኞት አለኝ።